በዛል አንደኛ ነገር ሁለተኛ ነገር ደግሞ ወይ የራሷ አረጋት ወይ የሰው እንድትሆን አረግም በቃ ምንድነው በመሃል ላይ በቃ እሷ ላይ እንትም ሆኖ ነው የሚፈልገው ጓደኛ አትዩ ቤስት ዛሬ ቤተሰብ እንቅጭን ሁሉን ነገር እናወራለን እኔ ቦስንም አናግሬያለሁ ቦስ ምን እንዳለኝ ሁሉ ነግራቸዋለሁ ከቦስም ቀጥቶ መለኛው ራሱ የተናገረውን እነግራቸዋለሁ በጣም የሚገርም ነገር ነው ዛሬ ምነግራችሁ ቤተሰብ እኔ በጣም አዝኛለሁ እግዚአብሔርን ነው የምላችሁ እንግዲህ ትላንትና አብዛኛው ልጆች ሃይሚ ሃፒ በርዝዴይ አላማረም ጓደኝነት ትልቅ ነገር ነው ይሄ ማድረጋችሁ ጥሩ ነገር ነው ብቻ ለምንድነው ዲኮር ያነሰው ለምንድነው ያላማረው ቢያንስ በሙዚቃ በመናም በቃ ዲኮሩ ምናምን ያበደ መሆን ነበረበት ለምንድነው ቀዝቀዝ ያለው ብሎ ብዙዎቹ አስቴት ሲሰጡ ነበር ለምን ቆንጆ አልሆነም በቃ ብዙም አላማረም አደራረጋቸው ምናምን ብሎ ብዙ ልጆች ሐሳብ አስቴታችሁን እየሰጡ ነበር ያው እኔም ከነሱ ውስጥ አንዱ ነኝ ያው ዲኮር ቢደረገ ግን ለትልቅስ በቃ እንትን ቢያደርጉላት በጣም ደስ ይለኝ ነበር ግን ምንድነው ያው ምንም ጓደኞች አስበው የማድረጋቸው ትልቅ ነገር ነው ይሄን ደግሞ ማድረግ የነበረበት አቶ ብሩኬ ነበር አቶ ብሩኬ ደግሞ በቀደም ለታ እንግዲህ አይታችኋል ከሴት ጋር መጥቶ በልደቷ ቀን ውስጧን አቃጥሏት አሳርሯት ነው የሄደው የዛን ቀን ብሩኬ የዛን ቀን ሃፒ በርዝዴዋን አክብሩ ሁሉ ነገር ሰርፕራይዝ አርጎ ቢጠብቃት ኑሮ ይሄ ሁሉ ነገር ባልተፈጠረ ኑሮ እና አንተ ነበርክ ሃፒ በርዝዴይ ማስተካከል ነበርከው አንተ ነበርክ የኔን ደስተኛ ማድረግ የነበርከው አንተ ነበርክ ብለዋለች ሃይሚም ራሱ በጣም ነው ያዘንኩት እንደዚህ በመሆኑ በልደቷ ቀንም ተናዳለች አይታችኋል እንግዲህ ይሄውላችሁ ትላንትና በተፈጠረው ነገር ቦስን እንደምን ብዬ ደውዬ በስንት መከራን ያገኙት ቤተሰብ ቦስ ራሱ በጣም የተናደደ ነው አንዳንዶቹ እየደወሉ ድምጹን እያወጡ ስለሆነ እኔ በጣም ያስጠላኝ ነው ድምጽ እያወጡ በጣም ጥሩ አይደለም እንደዚህ አይነት ነገር ሲል እኔ እውነት ያንዳችሁንም ድምጽ አውጥቼ አላቅም ምናምን ብዬ በእናት በአላህ ይያለው አንድ ሁለት ነገር ብቻ ነው መጠይቅ ከዛ በኋላ ከፈለክ ዝጋው በእናት ብዬ እንት ስለው እሺ ብሎ ምንድነው መጠየቅ የሚፈልገው ያለኝ ትላንትና እናንተ ለምንድነው ቀስቀዝ ያላችሁ አይሚን ይዛችሁ እንደምን ብላችሁ ማስታረቅ ነበረባችሁ ብዬ ስጠይቀው እሱ የሰጠኝ መልስ አንድ ነገር በግዴታ ሊሆን አይችልም ያለው አንድ ነገር በግዴታ መሆን ስለማይችል ምንም ልናረጋ አንችልም በራሷ ሃይሚ ስትረጋጋ ሁሉን ነገር በራሷ በጭንቅላቷ ስትወስን የዛኔ ትርቅ ሊፈጠር ይችላል እንጂ ሰውን በግድ ይዘሽ ማስታረቅ አትችይም ነው ያለው ያው ሃይሚ ሰሞኑን ያው በተደረገው ሁኔታ ምናምን ደስተኛ አይደለችም ለዛ ነው እንጂ እኛ ማስታረቅ አቅቶናልም ግን ከአንድ ሰው ብቻ ሲሆን ከባድ ነው ብሩኬ መታረቅ ፈልጓል ብሩኬ ይፈልጋል መታረቅ ግን ሃይሚ የራሷ ውሳኔ ስላላት እሷን ማስገደድ አልፈለግንም ካየሽ ቪዲዮን አለኝ ሙቤ ተከትሏት ወጥቶ ነበር ሊያናግራት ግን እድል አልሰጠችውም ለዛ ሄዳለች ለምን በቃ እቺ ልጅ ውስጧ ተጎርቷል ውስጧ ተናዷል ብሩኬ ስታይ የሆነ በቃ እንትን ነው የሚያረጋል ለምን በቃ ተናዳበታለች አሁን ብሩኬ ትላንትና አይታችኋል በጣም ነው በቃ እንዲ ብሎ ምናምን መታረቅ ፈልጎ ነበር ግን ምንድነው ሃይሚ በእንደዚህ ነገር መቀጠል አትፈልግም ቤተሰብ አንዳንድ ወንዶች አሉ በህይወታችሁ ውስጥ ምን ያረጋሉ መሰላችሁ አንድ ሌላ ሰው እንዳያፈቅራችሁ እሱም አያፈቅራችሁ ሌላ ሰውም እንዲያፈቅራችሁ አያረግም በቃ እንደዚህ የቀለደባችሁ እድሜያችሁን የሚጨርሰው እንደዚህ አይነት ሰዎች ቀልድ የሚያበዙ ሰዎች እኔ አይመቹኝም በነገራችን ላይ ስለዚህ ብሩኬ ደግሞ ሳስቦ ምንድነው ቀልድ ያበዛል አንደኛ ነገር ሁለተኛ ነገር ደግሞ ወይ የራሷ አረጋት ወይ የሰው እንድትሆን አረግም በቃ ምንድነው በመሃል ላይ በቃ እሷ ላይ እንትም ሆኖ ነው የሚፈልገው ጓደኛ አትዩ ቤስት ጓደኛ አትዩ ፍቅረኛ አትዩ በቃ የሆነ ነገር በቃ ይሆናል አይደል ይዟችሁ ማንንም ሰው እንዳይወስዳችሁ ወላ ለሱ አይሆንም በቃ መሃል ላይ እናንተ በቃ እንደዚህ አይነት ሰው ወንዶች አሉ በአብዛኛው ጊዜ አይመቸኝም እንደዚህ ለምን እድሜ ቢባል ነገር አለ እኔ አንድ ሰው ፍቅረኛ ይኮነ ፍቅሬን ማወቅ አለበት አንድ አመት ሙሉ ሃይሚ አንድ አመት ሙሉ ፍቅር ካልጠየቃት
ያ ሁሉ ቀልድ ያ ሁሉ ሴት ልጅ ደግሞ ስሜታዊ ነች። ሴት ልጅ ትሩን ፍቅር የሚይዛት በነገራችን ላይ እንግዲህ ታያችሁ 1 አመት ሙሉ ሃይሚ በፍቅር እየተጎዳች ነበር ማለት ነው። በቃ እሷ ብቻ ነበር ስታፈቅር የነበረው ማለት ነው። ገና ለገ ይጠይቀኛል ብላ ታስብ ይሆናል እንግዲህ። ሴት ልጅ በጣም ያሳፍራል። ወንድ ልጅ መጠየቅ መናቅ ነው አብዛኛውን ጊዜ በባህላችንም ያስጠላል። ገብቷቸዋል። ስለዚህ ሃይሚ ደግሞ በጣም ውስጡ ኃይለኛ ነው። ማሻአላ ጎበዝ ነች። እምቅ አርጋ ይዛው ነው እንጂ ፍቅር ላይ ስትንገላታ ነበር ማለት ነው እቺ ልጅ። ገብቷቸዋል። ስለዚህ እንደዚህ አይነት ሰው በትክክል ሁሉን ነገር አውቃችሁ መታረቅ ነው ያለባት ነው የምለው። አሁንም ቢሆን ራሷን ማስከበር እና ብሩኬም ጠንካራ ሆኖ ሁሉን ነገር አውቆ ወይ ፍቅረኛ ከፈለገ ፍቅረኝነት ወይ ቤስት ጓደኛ ደግሞ ከፈለገ ቤስት ጓደኛ ማድረግ ነው እንጂ ወይ ሌላ ሰው እንዳፈቅራት ወይ እሷ አፈቅራት እንደዚህ ያለ የሰው ህይወት ላይ መጫወት ጥሩ አይመስለኝም። ቤተሰብ ይቅርታ አድርጉልኝ ይሄን ነገር ስናገር ማለት ነው። ይሄን ቪዲዮ በደንብ አድርጋችሁ ላይክ እያደረጋችሁ ለሁሉም አድርሱልኝ። ላይክ አድርጉ። እውነቴን ነው የምናገረው። ለመመሰል ህይወት የሚባል ነገር አለ። እውነት ነው መናገር ያለብን። ለመመሰላችሁ ይሄ ነገር ይሄን ለምን ስለደረሰ ነው። ወይ ፍቅረኛው አያረገኝ ወይ ቤስት ጓደኛው አያረገኝ ወይ ሆነ መሀል ላይ ምንድነው ሌላ ሰው ሊጠይቅ ሲመጣ ድፍን ያደርገዋል። በቃ ምንም ነገር ለዚህ ይሄ ነገር እኛ ብዙዎቹ ልጆች ላይ እንደዚህ አይነት ነገር ይደረሰባቸዋል። ስለዚህ እንደዚህ አይነት ነገር ደግሞ አይነፋም። ቤተሰብ እድሜ ነው የሚጨርሰው። ልንገራችሁና ቢሄድ በቃ ብትጠብቂው ምንም ሊሆን አይችልም። ስለዚህ ነው እንደዛ ነው ሁላችሁ ማለት ነውና ቦስ በጣም አስተያየቱ በጣም ደስ የሚል ነበረ። ይታረቃሉ፣ እናስታርቃቸዋለን። ሁሉ ነገር ይፈታል። አንደኛ ኦዲየንሶች ትንሽ ቢረጋጉ ጥሩ ይመስላል ነው ያለው። ኦዲየንስ ትንሽ ያው ኦዲየንሶች በሚናገሩበት መንገድ ብዙ ጊዜ ሃይሚ የኦዲየንሶች ነገር ተሰማለች። የማር ግዴታ ነው የኦዲየንስን ነገር መስማት፣ ግን ሁሉንም ሳይሆን የሚጠቅማትን ነገር መስማት፣ ማይጠቅማትን ነገር ደግሞ በማባረር። ስለዚህ ኦዲየንሶች ትንሽ ቢረጋጉ ጥሩ ነው። የኦዲየንሶች ነገርም ብዙ ነገር እየፈጠረ ነው ያለው። የቤተሰቦችም ቪዲዮ ፎቶዎች እየተዘቀዘቁ ስለሆነ በጣም እየደበራቸው ነው። ሃይሚን ብሩኬን ብሏል። ያው እነሱ ሲስተካከሉ ፎቶ መዘግዘቁ ይቀራል ማለት ነው ቤተሰብ እና እባካችሁ የብሩኬን እናት ፎቶዋን እንዳዘቀዝቁ። አቡና ማን ነው መለኛው ከዚህ በኋላ ለዚህ መሀል ውስጥ ላይገቡ ቃል ገብቷል። አይገቡም ከዚህ በኋላ እኛ አንገባም ነው ያለው። ለምን በዚህ አይነት ምክንያት የእናታችን ፎቶ እየተዘቀዘቀ ነው ያለው፣ የኛ ፎቶ እየተዘቀዘቀ ነው ያለው። ስለዚህ በዚህ መንገድ ባንገባ ጥሩ ይመስለናል ነው ያሉት። እንደሰማሁት ከሆነ ማለት ነው ቤተሰብ እውነት ነው። የቤተሰብ ፎቶ እየተዘቀዘቀ ከሆነ ስራቸው አጣቸው። እንግዲህ ብሩኬና ሃይሚ በራሳቸው መንገድ ይታረቃሉ ብዬ አስባለሁ። ቤተሰብ እንግዲህ መልካሙን ነገር ያሰማን ነው ምለው። ብሩኬ ካሁን በኋላ ራሱን አስተካክሎ ከሴት ጋር ሳይመጣ ሃይሚን ብቻውን ይዞ ከመጣ በጣም አሪፍ ነገር ነው። ካልመጣም እንግዲህ እንጠብቃለን ምን እንደሚፈጠር ቤተሰብ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እወዳችኋለሁ። ቻው ቻው።